ኦኬ ኮፒ ሊንክ ለማድረግ ሞክሩ እናንተ በተቻለ መጠን ኮፒ ሊንክ በደንብ አድርጉ፣ ከፍ አድርጉት እስኪ። እሺ ወደ ዛሬው ርዕሳችን ስንገባ የዛሬው ርዕሳችን አላህ አደምን እንዴት ነው የፈጠረው የሚለውን ነው የምንመለከተው። ያው እንግዲህ በእስልምና አላህ ተብሎ የሚታመነው አካል የአካላት ክፍሎች እንዳሉት ይታወቃል። እጅ፣ እግር፣ ፊት የመሳሰሉት አካላት የሚታዩ በቦታ ሊሚትድ የሆኑ አንድ ቦታ ላይ ብቻ የሚገኙ ማለት ነው እንደሆነ ይታወቃል። ስለዚህ አደምን እንዴት ነው የፈጠረው የሚለውን ነገር መለስ ብለን እንመለከታለን ማለት ነው። አላህ አደምን እንዴት ነው የፈጠረው የሚለውን እንመለከታለን። በተለይ ከፍጡራን ጋር በመነካካት ጋር በተያያዘ እንግዲህ አላህ እነሱ ብቻውን ተነጥሎ ከፍጥረቱ በላይ ያለ አድርገው ነው የሚያስቡት፣ በኤሰንሱ ማለት ነው። በዛቱ ባለው በያዘው አካል ከፍጥረቱ ተነጥሎ ያለ አካል እንደሆነ ይናገራሉ፣ አላህ ብለው የሚያመልኩት ማለት ነው። which is ነቢያቶችም ሐዋርያቶችም ያልሰበኩት በሙሐመድ ብቻ የመጣ የተሰበከ አላህ ማለት ነው። ስለዚህ ከፍጡራን ተለይቶ ከአርሽ በላይ ነው ያለው፣ ከፍጡራን ጋር በምንም አይነካካም፣ ወደ ፍጡራን ውስጥም በምንም አይገባም የሚል አስተምሮ ስላላቸው ኦኬ እንደዛ ከሆነ ስለዚህ ገና ከመጀመሪያው ከፍጥረት መለስ ብለን እናይና አደምንስ እንዴት ነው የፈጠረው የሚለውን ነው የምንመለከተው ማለት ነው። ሙስሊሞች ይህንን ያስረዱናል። ያ እንግዲህ ዞትር መፈክራቸው አምላክ እዚህ ቦታ ይገኛል፣ እዚህ ቦታ ይገኛል፣ እንዴት አምላክ እንደዚህ ይሆናል የሚል እንትን አላቸው። ሁሌም ከአርሽ በላይ ነው የሚል መፈክር አላቸው። አላህ ከአርሽ በላይ መቼ ነው የሆነው? ከአርሽ በላይ የሆነው መቼ ነው? ምክንያቱም አዳምን የፈጠረው የት ነው? በእጆቹ አይደለው የሰራው። በእጆቹ ከሰራው ደግሞ እንደነሱ አስተምሮ አላህ በእጆቹ ሲሰራ አደምን አልተነካካም ወይ? ሰሪውና ተሰሪው አልተነካኩም ወይ የሚለውንም እንዳስስ ይሆናል። እንዲሁም የመቆሸሽን ነገር ደጋግመው ያነሳሉ። ኢቨን ሽንት ቤት እንኳን ስሙን አይጠሩትም አላህን ያቆሸዋል ብለው ስለሚያስቡ። ስለዚህ እንደዛ ከሆነ ደግሞ እንደዛ ከሆነ ያቆሸዋል ብለው ስለሚያስቡ ስለዚህ እንደዛ ከሆነ ደግሞ ኦኬ። ስለዚህ እንደዛ ከሆነ አደምን ሲፈጥር በእጆቹ ከሆነ የሰራው ምንድን ነው? አልተነካካም የምትሉን ከፍጥረት ጋር ምንም አይነካካም የምትሉን ምንድን ነው? እሱ በመዳፎቹ አፈር ዘግኖ ጨብጦ አብኩቶ ከሰራ ያውም የገማ ጭቃ በእጆቹ ከሰራ ምኑን ነው አይነካካም የምትሉን? አንድ አካል አንድ የዕቃ ሰሪ ማሰሮ እንኳን ለመስራት ጭቃ አብኩቶ ሲሰራ እጁን ይነካዋል ጭቃው አይደለ? አላህም ከተለያየ ቦታ ላይ በደንብ ለዩ። ሊትራሊስቲክ ሆኗሉ። ሊትራሊ የመጣው የሚቀበሉ የሚወስዱ ሙሐመድ ግልጽ ተናጋሪ ነው ብለው የሚወስዱ ምንም ተዊል አደርጓሉ። ስለዚህ እነሱ እንደሚያምኑት ከሆነ አላህ እጅ አለው፣ አዎ እጅ አለው፣ እንዴት ነው አናቅም፣ የተባለውን ቃል በቃል እናጸድቃለን የሚሉ አሉ። ኦኬ እንደዛ ከሆነ አላህ ከተለያየ ቦታ ላይ አፈር ዘገነ፣ ከዛም ጭቃ ቦካ፣ ከዛም አደምን ቅርጹን ሰራው የሚለውን እንዴት ይቀበሉታል? እንዴት ይቀበሉታል? አይ አናመሳሰልም ስቲል ብትለኝም በመዳፉ አፈር ያዘ፣ በተለያየ ቦታ ላይ ዘገነ፣ ከዛም አብኩቶ ሰራ እያልከኝ ኖኖን አልተነካካም ማለት ቀልድ አይሆንም ወይ? ፌዝ አይሆንም ወይ? በእጆቹ አፈር ከተለያየ ቦታ ላይ ዘግኖ ጨብጦ ከዛ አብኩቶ ሰራ በእጁ እያልከኝ ኖ አልተነካካም ቀልድ አይሆንም ወይ? እንዴት ያስረዱታል? ይሄን የሚለውን የምንዳስስ ይሆናል። ኡመር እንኳን ደህና መጣ። አሁን ክርስቲያን ይሰራል ያለ ይሰማል? እኔ ድምፁ እሺ ይሰማኛል። ያንተ አሁን ኦኬ አሁን እየሰራለ መሰለኝ። እና
ሜቢ ኮፒ ሊንኩን ከፍ ብታደርጉት አሪፍ ይመስለኛል። ሜቢ እንትኑ የሚለቀው ከሆነ እኔ ራሱ በጣም ለው ኢነርጂ ላይ ነኝ ያለሁት ይህን ሰሞን። ቢያንስ በዛ ቡስት አድርጉት እንትናችን አትሊስት እንትናችን እንዲመጣ። ለው ኢነርጂ በጣም ለው ኢነርጂ ላይ ነኝ ያለሁት እና ኡመር ድምፅን ትንሽ ከፍ አድርገው። ኡመር እሺ፣ ሰላም እንዴት ናችሁ? መስገን ሙስሊም ነህ? እኔ የሆነች ጥያቄ ነበረችኝ መጠየቅ ትችላለህ? ሙስሊም ነህ ወይ? አዎ። ምንድነው እምነትህ? የትኛውን አቂዳ ነው የምትከተለው? አይሰማም? ያንተ ድምፅ ትንሽ ይቆራረጣል። ኡመር ያንተ ነው የሚቆራረጠው። ይሰማሃል? አሁን አቂዳ ምንድን ነው? አላህ የት ነው ያለው ብለህ ነው የምታምነው ኡመር? ይሰማል? አይሰማም እንዴ? ያንተ ነው አይ ቲንክ። ጥያቄ ነበረኝ መጠየቅ ይቻላል? የጠየኩህን ሰምተዋል? ያልኩህን ሰምተሃል? አሁን እየተሰማኝ ነው። ኦኬ፣ አቂዳ ታውቀዋለህ? የትኛው አቂዳ ውስጥ ነው ያለው? አይ አልሰማሁም። የትኛው አቂዳ ነው? አቂዳህ ምንድን ነው? ኦኬ፣ አላህ አካላት አሉት ብለህ ታምናለህ? እጅ እግር አለው ብለህ ትጠይቃለህ? አላህ እጅ እግር አለው ብለህ ታምናለህ? አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? ምን አልክ? አላህ እጅ አለው ብለህ ታምናለህ? ምን አለኝ? ወይ አዎ አምናለሁ አለው። ኦኬ። በዛ በእጆቹ አደምን እንደፈጠረ ታምናለህ? በሁለት እጆቹ አደምን እንደፈጠረ? አዎ። ኦኬ። አደምን ከጭቃ ነው አይደለ የሰራው? ከምድር ላይ አፈር ወስዶ? አዎ። ኦኬ። ስለዚህ አደምን ከአፈር ወስዶ በእጆቹ አላህ ራሱን የሰራው ሌላ አካል አይደለም የሰራው አይደለ? አደምን ነው በእጁ ከአፈር ነው የፈጠረ ማለት እየፈጠረው። ኦኬ፣ መልካም። ስለዚህ አላህ በእጁ አደምን ከሰራው እጆቹ የአላህ እጆች አደምን አበጅተውታል ማለት እንችላለን አይደለ? ሌላ መልአክም አይደለም ሌላ አካልም አይደለም አደምን የሰራው የአላህ እጆች ናቸው። አፈር ወስደው የሰሩት አደምን የቀረጹት የከለቁት የአላህ እጆች ናቸው አይደል? አላህ በእጁ በራሱ እጅ አደምን ሰራው ፈጠረው ማለት ነው። መልካም። ስለዚህ አላህ አደምን ሲሰራው በእጁ ነክቶታል አልነካውም? ተነካክቷል አልተነካኩም? አደምና አላህ ወይስ አደምና አላህ? አደምና አላህ ነው ወይስ? ኖ የት ነው የሰራው? የት ሆኖ ነው የሰራው? ምድር ላይ ነው የሰራው? ሰማይ ላይ? አደምን ነው የተሰራው? አደምን
በእጄ በሆነው ከራሴ ፈጠርኩት በራሱ እጅ እንደፈጠረው ቁርአን ላይ ነገረን። አይ አደምን በእጄ እንደዚህ ነክቼዋለሁ ዳብሼዋለሁ አልነካሁትም ብሎ ደግሞ የነገረን ነገር የለም። ሲሰራው በእጆቹ ከሰራው አልነካውም ማለት ይቻላል? በእጆች የሰራሁት በእጁ ነው የሰራው ካልከኝ፣ በእጁ ነው ያበጀው ካልከኝ አልነካውም ማለት ይቻላል? አይሰማማ? ትሰማለህ? በእጆቹ ሰራው ካልከኝ በኋላ ነካው አልነካው የሚል የለም ማለት ይቻላል ወይ? በእጁ ከሰራው አዎ በእጁ ነው ከአፈር የሰራው ካልከኝ አልነካውም ማለት ይቻላል ወይ? መንካት ብቻ ሳይሆን ሰራው እኮ አበጀው፣ ቅርጽ አወጣለት እኮ። እዛ ላይ እያለ ያለው አደምን በእጄ ሰራሁት ብሎናል። ኦኬ፣ ስለዚህ በእጆቹ ሰራው ማለት ነክቶታል አልነካውም? ሲሰራው እጁ ነክቶታል አልነካውም? እሺ፣ ኔትወርክ እያስቸገረ ነው። አይ ቲንክ ኔትወርኩ ጥሩ አልመሰለኝም። ክርስቲያን እየተቆራረጠ ነው። አይ ቲንክ ጥሩ አይደለም። በጣም ደጋግሞ ላግ እያደረገበት ነው ይመስለኛል። ኔትወርክን አስተካክለው እንትና ኡመር፣ ኔትወርክን አስተካክለው ትንሽ። ኦኬ፣ ሊትራሊ አንድ የቁርአኑን ክፍል አንብበው ክርስቲያን። ምንድን ነው የሚለው? አላህ በእጆቹ አደምን ፈጠረው የሚል አለ። አክቹዋሊ የዋብዮች እና ሀባሾች የሚለያዩበት ነው። ሰው አይ ቲንክ እንትኑ ገዝቱ ጥሩ አይመስለኝም። ሳስገባቸውም እንትን ይለዋል እና አንደኛ የሚያነሱት እንትን ይህንን ነው። አላህ በእጆቼ ለፈጠርኩት ኢብሊስን ለምን አሰግድም ብሎ ኢብሊስን ቻሌንጅ ያደረገበት ነው። ኢብሊስ እንዲሰግድ አንድ የሆነበት ምክንያቱ አንዱ ምንድን ነው? እሱ አክሴፕት ያደርጋሉ። አራት ነገሮችን አላህ በእጆቹ እንደፈጠራቸው። ስለ አቡጃህል ንገረን እስኪ። ገና ከመግባት አቡጃህል ስለ አቡጃህል ንገረን። አንተን በደንብ የሚያሳየን አቡጃህል ነው። እስኪ ስለ እሱ እኔ መልካም በራስ ጽሁፍ መጀመሪያ የበላኸውን ኢየሱስ ትፋ ገና ትተፋለህ የበላሃትን። አቡጃህል ራሱ እኮ መሐመድን ገመናውን እኮ አስተፍቶ እምልህን በደንብ ታውቃለህ። በኋላ መሐመድን ካስተፋው በኋላ ወደ ገሃነም ልኮታል። አቡጃህል ማለት እናንተ ነው እንጂ በጊዜው መሐመድን አስቀዝኖ የለቀቀው ነው። ማታውቀው ከሆነ አቡጃህልን። ኤኒዌይስ አላህ ኢብሊስ ሆይ በሁለት እጆቼ ኃይሌ ብለው አሁን የሀባሾቹ ትርጓሜ ኃይሌ ብለውታል። ቁርአን እንዴት እንደሚበርዙ በዛውም ይኸው ሀባሾቹ በኃይል ብለው የሚተረጉሙት፣ ዋብዮቹ ደግሞ በእጅ ብለው ይተረጉሙታል። ስለዚህ ይሄ የሚያሳየው ምንድን ነው? ቁርአንን እንደተመቻቸው አንዱን ቁርአን ነው ሌላ መልኩ ይተረጉመዋል፣ አንደኛው በሌላ መልኩ ይተረጉመዋል ማለት ነው። ሁለት ትርጉም አድርገው ይተረጉሙታል። ከዛ በኋላ አሁን ይሄ ቀጣይ ሲተረጉሙት በመሐመድ ዜን የተተረጎመውም ራሱ በዛኛው በሀጂ ሀቢብ ሳኒ የተተረጎመውም ብዙ ቦታ ላይ ልዩነቶች የተወሰኑ አሉት። ሁለቱም አካላት ወደ እነሱ እንዲመቻቸው አቂዳውን አድርገው ተርጉመዋል፣ መጽሐፍቶቻቸውም ማለት ነው።
እና የተለያዩ ትርጉሞች አሉ። እሱም ወደፊት የምናሳያቸው ይሆናል። ዋብዮቹም ወደ ራሳቸው እንዲያመቻቸው አቂዳቸውን አድርገው ነው የተረጎሙት። አባሾቹም ደግሞ አሁን እዚህ ጋር ኃይል ምን አለ እዚህ ውስጥ የለማ። አያችኋል? እዚህ ጋር ቀደም እዛ ጋር ኃይል ይላል። በሁለት እጆቼ ወይንም በቅንፍ በኃይሌ ለፈጠርኩት ይላል። እዚህ ጋር ካያችሁት በኃይሌ ይላል አይደለ? ያንኛው ቁርአን ደግሞ ኃይል ምትለዋን አጥፍተዋታል። ቀጥታ በሁለት እጆቼ ለፈጠርኩት ለአደም ከመስገድ ምን ከለከለ ብለው ነው ያስቀመጡት። ሁለቱም ወደ ራሳቸው አቂዳ እየጎተቱ ነው የሚተረጉሙት። አንዱ አንደኛውን በሚጠላለዙበት ላይ ያመቻቹታል ማለት ነው። ዋብዮቹ ለራሳቸው አመቻችተው ይተረጉሙታል። ሀባሾቹም በተመሳሳይ ደግሞ ለራሳቸው አመቻችተው ይተረጉሙታል። ዞሮ ዞሮ ግን ሞረፌ ዋብዮቹ ቀጥታ ወስደውታል። ይህንን ለምሳሌ በሁለት እጆች ለፈጠርኩት ሲል ምን እያለ ነው? በእጆቹ አላህ አደምን ጭቃ ብኩቶ እንደሰራው ያምናሉ። ሀው ቢላኬፍ አላህ ዘንድ ይሆናል። ክርስቶስ የሰውን ስጋ ለበሰ፣ በስጋ ተገለጠ፣ ቃል ስጋ ሆነ። የመለኮት ሙላት በሰውነቱ ተገልጦ ተገለጠ። ክርስቶስ እርሱ ስግው ቃል ነው። መለኮት የተዋሃደው እርሱ ክርስቶስ ስግው ቃል ነው ብለን ስንል ብዙ ጊዜ ክሪታይዝ ያደርጉናል፣ ይተቹናል። ፋይል እንዴት የሰው ስጋን ጽዩፍ አድርገው ስለሚቆጥሩት የመለኮት ሙላት በሰውነቱ መኖሩ መለኮት ስጋን መዋሃዱ ይጸየፋሉ። እነሱ ራሳቸውን ስለሚጸየፉ ማለት ነው። ቆንጆ ነው። እሺ፣ በእነሱ አስተምሮ አላህ ግን እጆቹ ላይ የገሙ ጭቃዎችን ሲያቦካ ነበረ። እነኛ የገሙ ጭቃዎች የአላህ እጅ እንደዚህ ኮንክሪት ካልሆነ ቀዳዶች ካሉት ጭቃው ሲያርፍበት ወደ ውስጥ ይገባል። 5 ጣቶች ስላሉት በዚህ ጭቃዎቹ እንትን ማለታቸው አይቀርም። ጣቶቹ 5 ጣቶች ስላሉት ማለት ነው መዋሃዱ አይቀርም። እሱ ማለት ነው። የጣቱ ቅርጽ ጭቃው ላይ ራሱ ይኖራል። ያ እና ሲያቦካቸው 5 እጆቹ ላይ በእጆቹ አድርገው 5 ጣቶች ካሉ ጣቶች ውስጥ መግባቱ አይቀርም ጭቃው። ጭቃውን ነክቶ እንደዚህ ሲያቦካ ጭቃው ላዩን መንካቱ አይቀርም። ያ ጭቃውን እንደው አራገፈው፣ ታጠበው፣ እንዴት አደረገውስ? ምክንያቱም እነሱ ያቆሽሻል፣ ፈጣሪ የሚያቆሽሽ ነገር አለ ብለው ስለሚያስቡ ነው እንደዚህ ምንለው ምን ጠይቀው። አሁን አፈር እንደዚህ ጨብጦ ዘግኖ ጨበጠ ማለት ጭብጡ ትንሽ ብትሆን ነው። ያ የጨበጣት አፈር የሁለት እጆቹ መስራት የቻለችው አንድ አደምን ነው። 30 ሜትር የሚረዝም የአክሱም ሐውልትም ያህል አደምን ሰርታለች። 60 ኪቢት ማለት 30 ሜትር አካባቢ የወደቀውን የአክሱም ሐውልትን ትንሽ 3 ሜትር ከሱ ሚያንስ 6 ኪሎ ክንድ ያህል ተሱ ሚያንስ ከወደቀው አክሱም ሐውልት ማለት ነው። ወይንም ደግሞ ከቆመው ሐውልት ከአክሱም 6 ክንድ ረዘም የሚል አደምን ሰርቷል አፈሩ። ያ 60 ኪዩብት ወይም 30 ሜትር የሚያክል አፈር እየጠፈጠፈ ነበር አላህ ማለት ነው፣ ጭቃ እያቦካ በእጆቹ እንደዚህ ጨብጦ ማለት ነው። ጨበጠ ማለት ይህ መዳፉ ላይ ነው ያረፈው። 5 ጣቶች አሉት። ዘገነ፣ ጨበጠ ነው የሚለው። ግራስ ባርጎት እንደዚህ ጨብጦ ከዛ በዛ ሰራው ነው የሚለው። እንዲያ ከሆነ አላህ እጁ ጭቃ አብኩቶ የነቃው ተዋህዶታል አልተዋህደው? ጭቃው ላዩ ላይ ብቻ ተለጥፎ ነው የቀረው ወይንስ ተዋህዶታል? ክርስትና ላይ ዝም ብሎ እንደመጠየቅ አይደለም። አየህ፣ እናንተ ጋር እንደዚህ ዘወረስት እንደምናመጣው እንዳትረሱ። ያቆሽሸዋል ፈጣሪ ነው የሆነ ነገር ብላችሁ ስለምታስቡ ፈጣሪያችሁ እናንተን ጠፍጥፎ ሲሰራ፣ እናንተን ሲከልቃችሁ፣ እናንተን ሲያበጃጃችሁ፣ አፈር ከተለያየ ቦታ ሲዘግንና ሲያቦካ ጭቃ
5 ጣት እንደመኖሩ በጣት ውስጥ ጭቃዎቹ ፍርጭቅ 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 ብለው ቀርተዋል አልቀሩም? ይህ ጤናማ ጥያቄ ነው። ስድብ እንዳይመስላችሁ ደግሞ እናንተ ስድብ ነው የሚመስላችሁ። ሰው የጠየቃችሁ ሁሉ ማጣቁት ስለሆነ ስላለ ስትጠየቁ ተሰደብን ነው እና ነገሩ ስለ መሐመድ እንጂ ስላላህ ምን እንደንታችኋል? እንጀራ አባታችሁ ነው። ምን አገባችኋል? አላህ ምን አገባችሁ ስላላህ? አላህ እኮ ምንም እንጀራ አባት ነው። መሐመድ አይነካ እንጂ አላህ ምን አገባችሁ? የት ታውቁታላችሁ? የት ያውቃችኋል? እንኳን አሁንና በቂያማ ቀን ራሱን የአምላካችሁ ነኝ ሲል እኮ ነው አናቅህም ሂድልን ትሉታላችሁ። በጣም እሶፈኒ አላህን ብቸኛ የሚክዱ የሚያመልኩትን የሚክዱ ኤኔስ አንብበው ቀጥል። ያ እንግዲህ ምንድነው አላህ አደምን ሲሰራው 60 ክንድ ወይም ደግሞ 30 ሜትር ያክል የሚረዝም ነበረ። ይህን ደግሞ የሰራው ከምድር ላይ ካሉ ጭቃዎች ሁሉ እየመረጠ ጥቁር፣ ቀይ፣ ነጭ የመሳሰሉ ጭቃዎችን መርጦ ነው የጠፈጠፈውና ጭቃውም ደግሞ የገማ ነበር። የሚሸት የሚገማ ጭቃ ነበር፣ የሚጣበቅም ጭቃ ነበር። ስለዚህ የሙስሊሞች አምላክ አላህ ከሚገማ ፍጡር ጋር ተነካክቷል ማለት ነው። ከሚጠነባ ከሚሸት ፍጡር ጋር ተነካክቷል። ሙስሊሞች ራሳቸው በጣም ይጸየፋሉ። አይታችሁ ከሆነ ሰው መሆናቸውን ይጸየፉታል። ምክንያቱም ክርስቶስ በስጋ ተገለጠ ስንል ብዙ ጊዜ ዳወት ያላቸው ጥያቄ ያላቸው እዚህ ላይ ስለሆነ ሰውነታቸውን ይንቁታል። ሰውነታቸውን ስለሚንቁት አላህ ከእናንተ ከተናቃችሁ ከገማ ጭቃ ነው የፈጠራችሁ እናንተን ደግሞ። ስለዚህ የአላህ እጅ ከዛ ከገማው ጭቃ ከተነካካ የአላህ እጅ ከተናቀ ፍጡር ጋር ንክኪ አድርጓል። ለዛውም የሚገማ ብቻ አይደለም የሚጣበቅ። ሙስሊሞች ደግሞ አላህን የሚረዱት እንዴት ነው? አካል ነው፣ ፊዚካል የሆነ አካል ነው። ስለዚህ ያ አካሉ ከዛ ከሚገማ ጭቃ ጋር ተነካክቷል። አሁን ትልቁ ችግራቸው ሙስሊሞች ምንድን ነው? ይህን ነገር ስንናገር እኛ ስድብ ነው የሚመስላቸው። ለምን አላስተማሯቸውም? መስጊድ ውስጥ የሚያስተምሯቸው መጽሐፍ ቅዱስን ቁጭ አድርገው ነው ሲያቦኩ ሲያጨማልቁ የሚውሉት። በተቻለ መጠን ሙስሊሞች ስለ ራሳችሁ ሃይማኖት አውቃችሁ መልስ እንድትሰጡን ነው እኛ የምንፈልገው። እስከዛሬ አቦካችሁት፣ እስከዛሬ መጽሐፍ ቅዱስን ያጨማለቃችሁት ገታ አድርጉና እስኪ ስለ ሃይማኖታችሁ ደግሞ ስለምታመልኩት አምላክ ጠይቁ። ስለምታመልኩት አምላክ እንጠይቃችሁና ንገሩን እስኪ። አላህ አደምን ያንን የገማ ጭቃ ካቦካ በኋላ ታጥቧል ወይስ አልታጠበም? አሁን ይህን መመለስ የሚችል ሙስሊም አለ? ይህን መመለስ የሚችል ሙስሊም? የ100,000 ብር ጥያቄ። ሙስሊሞች ግቡ። ስላላህ ምን አገባቸው? አላህ ምን አገባቸው? አላህ እኮ ደንታቸው አይደለም። የት ያውቁታል? እኔ በጣም በቃ ስለ አላህ ጉዳይ ከሆነ ደንታቸው አይደለም። ምክንያቱም አያውቁትም፣ አያውቃቸውም። የት ይተዋወቃሉ? ገና በቂያማ ቀን ትክዱት የለ እንዴ? ምን አለፋችሁ? እዚህ መካሪ ሻምጥጡት። ከዛ ምን ይሉሃል መሰለ? ስለ አምላክ ነው ማውራት፣ ስለ አምላክ ነው ማውራት። ዘዴ ልክ ጥያቄ አላህ ላይ ስጠይቅ አልወለደም፣ ቢጤ አምሳያ የለውም፣ አልተወለደም፣ ከፍ ካለ ከአርሽ በላይ ነው። ከዚህ ውጭ ስለ አላህ የሚያውቁት ነገር የለም። ከዛ አንተ ጋር ይመጣና ስለ አምላክማ በደንብ መወራት ሚስጥር ትላላችሁ እናንተ እንደዚህ እያላችሁ ሚስጥር። እሱ ጋር ስጠይቀውስ ቤላ ኬፍ አላሁ አለም አልተነገረ። ከዚህ በላይ ነው። አናቅ አለው አናቅ ያለውም አናቅ። ይህ ምን ማለት ነው? አላህ ነው የሚያውቀው። አላህ ነው የሚያውቀው ብለህ መልስ አስቀምጠህ ደግሞ ቁርአኑ ላይ የተብራራና ግልጽ ነው። ሙሐመድም ሲጠየቅ ተከበደው መልስ ካጣ አላህ ነው የሚያውቀው ይላል። ስለ አላህ እንዳትጠይቁ እኮ ነው የሚለው ቁርአኑም ሐዲሱ። ስለ አላህ እንዳትጠይቅ። ስለ ቂጥ ማጠብ ግን እንዲቴል ተነግሯል። ስቴፑ ሳይቀር ከየት ጀምረህ ወዴት መጨረስ እንዳለብህ መሰረታዊ ነው። እሷ መሰረታዊ አስፈላጊ ነው። እሱ ስለ አምላክስ
ምን ያደርግልሃል አምላክ? ዋናው ነገር ቂጥህን መጥረግህ ነው። በስንት ድንጋይ ነው የምትጠርገው? በስንት ድንጋይ? አንተ ካፊር፣ አንተ ማትረባ፣ አንተ ካፊር ቂጥህን የምትጠርገው እኮ አንተ በሁለት ድንጋይ ይሆናል፣ በአራት ድንጋይ ይሆናል። አንተ ካፊር፣ አንተ ያላህን ሂክማ አታውቅም፣ ያላህን ጥበብ ያላህን እውቀት አታውቅም። በሁለት ድንጋይ፣ በአራት ድንጋይ፣ በስድስት ድንጋይ አይጠረግም። ቂጥ መጠረግ ያለበት በ3 ድንጋይ፣ በ5 ድንጋይ፣ በ7 ድንጋይ፣ በ9 ድንጋይ። ይህንን የአላህን ሂክማ የአላህን ጥበብ ማንም ያውቃል? ነብዩ ከሙሐመድ ሰለላ ምናምን ፖሊስ አፖን ሂም ከመናገሩ በፊት ማንም ያውቃል? አየህ፣ ይሄ የአላህ ሂክማ ነው። ለሰው ልጆች መሰረታዊ አስፈላጊው ነገር ቂጥህን እንዴት መጥረግ አለብህ የሚለው ነው። አየህ፣ ጠቃሚው ነገር ይሄ ነው። ድንጋይ ካጣህስ 3 ድንጋይ ብታጣስ በኩበት ይቻላል? አይቻልም፣ አይቻልም። ምክንያቱም ኩበት የወንድሞችህ ምግብ ነው። ወንድሞችህ እና የኔ ወንድም ኩበት አይበላም ተው አይባልም። የሙስሊም ወንድምህ ምግብ ነው ማለት የክርስቲያኖች ወንድሞች ኖ፣ ክርስቲያኖች ወንድሞች አይደሉም። ያ ካፊር፣ እነሱ ካፊር ናቸው። እና የአይሁዶች ኖ፣ እነሱ ያላህ ጠላት ናቸው፣ የአንተም ጠላት ናቸው፣ ወንድሞችህ አይደሉም። እና የማን ነው የወንድሞቼ ምግብ? የአጋንንቶች የጅኒዎች። እንዴት መልካም የሆኑ አጋንንቶች አሉ መሰለ። የእነሱ ምግብ እንዳታበላሽ ቂጥህን ጠርገህበት። ይሄ የአላህ ሂክማ ነው፣ የአላህ ጥበብ ነው። ይሄ ሚስጥር ማን ነገረ? ነብዩ ሙሐመድ ፖሊስ አፖን ሂም ከመናገሩ በፊት ማን ነገረ ይሄንን ጥበብ? ማንም። አየህ፣ መሰረታዊ እውቀት ይሄ ነው። መሰረታዊ እውቀት ይሄ ነው። ስለ አላህ ሲጠይቁ አላሁ አለም በላቸው። ምን ይሰራል ስላላህ? ገና በገሃነም ውስጥ አብረት ቡጊ የምትለው ስለሆነ ሲመጣም አላቅህም ትለዋለህ። ገና አላህ ጭንቅላት ኖረው አልኖረው፣ ወረደ አልወረደ፣ አላሁ አለም። ዋናው ነገር እሱ ነው። መሰረታዊ ነገር እሱ ነው። ጠቃሚው ነገር እሱ ነው። ብቻ አንተ ጥያቄ ሽፍት ለማድረግ ሲጠይቁህ ትሳደባላችሁ እናንተ ክርስቲያኖች ምናምን በል። ተቂያ ጥሩ ነገር ነው፣ ወሳኝ ነገር ነው። ተቂያ ከሰራ ቤስት ነው። በተረፈ አላህ ራሱ ስለዚህ ጉዳይ ቢጠየቅ አያውቅም። እኔ ሙሐመድ ራሱ ቢመጣ የምጠይቀው ጥያቄ ነው 10 ጥያቄ ብጠይቀው እርግጠኛው የምነግራችሁ 9ኙ ሰምቶት አያውቅም። ምንድን ነው እሱ የምትጠይቀኝ ወይ ብሎ ፌንት ነው የሚነለው። አንዷን ሰምቷት ሊመልስ ይሞክርና መልስ ያጣል። የሚመልስ ይመስለዋል፣ መልስ ግን ያጣለታል። እርግጠኛው የምነግራችሁ ለነዛ ላይ ለሶስት ጥያቄ 15 ቀን የጠፋ ሰውዬ ለተራ ጥያቄ ነው አለ። ያው እሱን ለተራ ጥያቄ ውሻ ገብታብኝ ቤቴ ውስጥ ሞታ ነው ምናምን ነገር 15 ቀን ሙሉ ቤት ውስጥ ውሻ ሞታ ስገማ አይታወቀውም እንዴ? አልጋ ስር ውሻ ሞታ 15 ቀን ሙሉ ይጠነባል። አንድ ውሻ ከሞተ አይደለም 15 ቀን ሙሉ 4 ቀን ቢቆይ 4 ቀን እናንተ ከባድ ነው። 4 ቀን 2 ቀን ቢቆይ አይጠነባም እንዴ? አይ ደግሞ ውሻዎች ሲሞቱ ደግሞ ገንዳ ውስጥ ነበር እየወሰደ የሚጥላቸው፣ የቡዳ ገንዳ ውስጥና እሷ ውሻ ብቻ ተለይታ መሐመድ ቤት ውስጥ 15 ቀን ሞታ ቆይታ ነበር። አይ የሚገርመው ደግሞ የሸንቱ አልጋ ስር ነበር የሚያስቀምጥ 15 ቀን ሙሉ ውጭም ካልወጣ ሽንቱንም አልጋ ስር ሲያስቀምጥ እንዴት አያያትም? ያቺ ኢትዮጵያዊቱ ሽንቱን የጠጣችው እንዴት አታይም? ቢያንስ መጨረሻ ላይ እኮ እሷ ነች ያገኘችው። አልጋ ስር ስትጠርግ በ15ኛው ቀን ከስር የሞተ ውሻ አገኘች። እስከዛ ድረስ አላዩዋትም ነበርና በሚያሳዝን ሁኔታ 15 ቀን ሙሉ የሞተ ውሻ
ሙሐመድ አልጋ ስር ነበረ። ኤኒዌይስ አንድ አምላክ እንዴት ናችሁ? ሰላም ነው አለን። ሙስሊም ነህ? እኔ አዲስ ሙስሊም ነኝ። አዲስ ሙስሊም ማለት አዲስ ሰለምቴ። ኦኬ፣ ከምንድን ነው የሰለምከው? ኦርቶዶክስ ነበርኩ። ኦ ኦርቶዶክስ ነበርክ? በጣም ደስ የሚለው። ኦርቶዶክስ ነበርክ? አዎ። በጣም ይገርም። ኦርቶዶክስ ምን ማለት ነው? እንደ ወርቅ የተደላደለ። እስኪ ማስረጃውን ከፍ ብለህ አሳየን። እስኪ እንደ ወርቅ የተደላደለ ነው የሚሉ ኦርቶዶክስ ማለት መጽሐፍ ቅዱስ ላይ ኦርቶዶክስ የሚል ሃይማኖት ሳለ እንደዛ ከሆነ ማስረጃ ከምን አምጥቼ ነው ማሳይ? ወርቅ ማለት ነው ብሎ ያስተማርህን እስኪ አሳየን። እኔ ስማር እንግዲህ እንደዛ ነው። አባጣ ጎርባጤ የሌለው ሃይማኖት ተብዬ ነው የተማርኩት። አንተ ሌላ የምታስተምረኝ ከሆነ ልስማ እስኪ። ትርጉሙ ወርቅ ማለት ነው ያለህን እስኪ አምጣልን። አሁን የለም አጠገቤ እንጂ አመጣልሃለሁ፣ ችግር የለውም። ስማር እኔ እንደዛ ነው የተማርኩት። ሌላ አስተምረኝ እስኪ አንተ። ስለዚህ እያጭበረበርክ ነው ማለት ነው። ለምን ታጭበረብራላችሁ? ምንም ማጭበረብር የለም ከመሰለ ችግር የለውም። ለምን ታጭበረብራላችሁ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ምን ነው ሌላ መተነተንል ነገር የለም? ልተንተንል ከፈለክ። እያጭበረበርክ ነው። አንድ አምላክ ለምን ታጭበረብራለህ? ኦርቶዶክስ ማለት ወርቅ ማለት ነው አልክ። እንደዚህ አይነት ትርጉም ማን የሰጠ? መጀመሪያ ነው እንደዚህ አይነት ትርጉም። ቀጥ ያለ የተስተካከለ አባጣ ጎርባጤ የሌለው ሃይማኖት። እሺ ወርቅ ላይ ሳይሆን የምታተኩረው ሌላው ላይ ለምን አታተኩርም? አንድ አምላክ ኦኬ እሺ፣ አሁን ጥያቄያችን ትመልሳለህ። አላህ አደምን የሰራው እንዴት ነው? አላህ አደምን የሰራው እንዴት ነው? ከጭቃ በምኑ ነው የሰራው? እኔ እንደዚህ አላውቅም። አዲስ ሰለምቴ ነኝ ያልኩህ ለዚህ ነው። የማውቀው ነገር እየተማርኩ ነው ገና። ኦኬ፣ ስለዚህ ምንም ሳታውቅ ነው የሰለምከው ማለት ነው። ያው እውነት ባላገኘም ያው እና እዚህም እውነት የለም። ለዛ ነው እኮ አላህን አስተምሮ አይደል ያሰለሙህ። አሁን አላህ ላይ ትቀጥላለህ ማለት ነው። እሺ ችግር የለም እኮ አላህ እጅ ያለው ብለህ ታምናለህ? ፍጡር ከሱ ጋር አይመሳሰልም። የእናንተ አምላክ ነው ከፍጡር ጋር የሚመሳሰለው። ስለምን ፍጡር ነው እያወራ ያለው? አላህ እጅ ያለው ብለህ ታምናለህ ወይ ብዬ ነው የጠየቅኩህ። አላምንም ነው ምላሽ እኮ። ፍጡር እሱን አይመስልም አልኩ ማለት አላምንም ነው። ሙስሊም ቢናገረው የሙስሊም ጭንቅላት ብላችሁ ለመሳቅ የሚቀርባችሁ አልነበር? ኦኬ አላህ አደም በምኑ ነው የፈጠረው? ኦኬ አንብበው ይሄን ክፍል። አረብኛ አልችልም፣ በአማርኛ ላንብብላችሁ። አንብበው ችግር የለም። አላህም ይላል ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ለመስገድ ምን ከለከለ? ኮራህን ወይስ ከትዕቢተኞች ነበር ካለው? በምኖች ለፈጠርኩት አለው? በሁለት እጆቼ። ማን ነው የፈጠረው አደምን? አላህ ነው። በምኑ ነው የፈጠረው? በሁለት እጆቼ። እንዴ ወደለ ነው። ኦኬ ፍጡር ነው ሁለት እጅ ያለው ብለህናል፣ እናመሰግናለን። አላህ ሁለት እጆች አሉት ማለት ነው። እሺ እንደዛ ከሆነ አዳም የእናንተስ አዳም ቢሆን በእግዚአብሔር ምሳሌ ነው አይደል የተፈጠረው? ስለዚህ እንዴት እግዚአብሔር ቢሆን ሁለት እጅ ሁለት እግር አለው? ወይ ተረጋጋ። ምን ብለናል? የእናንተ አምላክ ነው እጅ ያለው፣ የእኛ አምላክ እጅ የለውም። አይነገርም። ተረጋጋ። አለው ወይ ደጋግሞ ሲጠይቀው የለውም ብለሃል። አሁን ደግሞ በሁለት እጆቼ አደምን ለፈጠርኩት ሲል ለማን ነው ሲል አላህ አደምን የፈጠረው በሁለት እጆቹ ነው። ተስማማን አለ። ስለዚህ አላህ ሁለት እጆች አሉት የሉትም?
እግዚአብሔር ጋሻ ነው ይላል የእናንተ መጽሐፍ። ስለዚህ እግዚአብሔር ጋሻ ነው እንኳን ሆነ። አዎ መከታችን ነው፣ እንኳን ጋሻችን ሳይሆን ነው። መልስልኝ፣ እንድንማማር ነው አዎ እየገባን ያለ ነው። ችግር የለውም። አዋልኩ ቀጥል። አሁን አንተ ላይ ምን ልቀጥል? አላህ ሁለት እጆች አሉት የሉትም እያለ ነው እንግዲህ ቁርአኑ። አዎ ኦኬ፣ ሁለት እጅ ካለው ደግሞ ፍጡር ነው ብለሃል። እናመሰግናለን። እሺ ሎክ ራሱ ባመጣው ፐርሚስ መሰረት እጅ ያለው ፍጡር ነው፣ አላህ እጅ የለውም ብሎ ነበረ። አሁን እዚሁ አፈርም አድርጎልናል እጅ እንዳለው። አደምን በእጆቹ እንዴት ነው የፈጠረው? ከጭቃ ሰራው ነው። እኔ ሌላ ነገር አላውቅም። እንዴት ነው ከጭቃ የሰራው? እንዲሁ በምን እኔ አላውቅም። ይሄንን አልተማርክም? ገና ነኝ እኔ አልተማርኩም። ኦኬ ሀዲሱን ክፈተው። ባይዘው ይሄ ልጅ እኮ ባለፈው አዋርጄ ላኩት ነው። ኔትወርክ ዞይ ነው ጥያቄ ስጠይቀው። እኔስ ድጋሚ ትዋርዳለህ ማለት ነው። እኔ ነው አንተ ራሱ ባለፈው ሶስት ጥያቄ ጠይቄ ሶስት ነው ሳመለስ ነው። ኦኬ እችን አዲስ ደግሞ አንብባት። ጥያቄ ለመመለስ ማዋረድ ነው። ያ ክርስቲያን ነኝ ብለህ አክት አድርገህ ክርስትና ለጠይቄ ሶስቱንም ሳመለስ የወጣ ልጅ አለ። አሁን እችን አንብብ። ምን ላንብብ? Allah created Adam from handful which he took from the whole of earth. ከምድር ከወሰደው አፈረ አዳምን ሰራው። ማን ነው እሱ የወሰደው? አላህ። ምንድን ነው የወሰደው? handful which he took from the whole earth። ምንድን ነው የወሰደው? አይናገርም። handful ምንድን ነው? handful አይናገርም። ኦኬ ቀጥል። እሺ አንብበው። ከዛም so the children of Adam are in accordance with the earth. Some red, some white, some black, some a mixture, also with መጀመሪያ አልገባኝ። አኮርዳንስ ምን እንደሆነ ስለማላውቅ እናንተ ተርጉሙልኝ። እሺ ክርስቲያን አንበብና ሙሉን ተርጉሙ። ኦኬ እሺ። አቡ ሙሳ ሪፖርትድ አላህ ሜሴንጀር አሲንግ አቡ ሙሳ እንዳስተላለፈው ያለ መልእክተኛ እንደዚህ ያለ ይላል። አላህ ክሬትድ አደም ፍሮም ኤ ሃንድፉል ዊች ሂ ቱክ ፍሮም ዘ ሆል ኦፍ ዘ እርዝ። አላህ ከምድር በሙሉ ጭብጥ ወሰደ ይላል። ሶ ዘ ችልድረን ኦፍ አዳም አር ኢን አኮርዳንስ ዊዝ ዘ እርዝ። የአደም ዘሮች ልክ እንደ ምድር እንትኖች ሆኑ ማለት ነው ቀለማቸው። ሰም ሬድ ግማሾቹ ቀይ ሆኑ፣ ሰም ዋይት ግማሾቹ የተወሰኑት ነጭ ሆኑ፣ ሰም ብላክ የተወሰኑት ጥቁር ሆኑ፣ ሰም ሚክስቸር አንዳንዶቹ ደግሞ ከነዚህ ከለሮች የተቀላቀለ፣ ኦልሶ ስሙዝ አንዳንዶቹ ለስላሳ፣ ኤንድ ኦልሶ ራፍ አንዳንዶቹ ደግሞ ሻካራ፣ ባድ ኤንድ ጉድ መጥፎና ጥሩ ሆኑ ብሎ ይናገራል። ኦኬ ይሰማል ወንድማችን? ኦኬ አላህ በእጆቹ ከምድር ላይ ከተለያዩ ቦታ ላይ ከሁሉም አፈር ወስዷል። አላህ በእጆቹ ጭብጥ ከዛ በእጆቹ ጭብጥ ከወሰደ በኋላ እሱን ቀይጦ አደምን ሰራ አይደለ ይላል። ኦኬ ይሄ የሰራው እነኚህ የተጨበጡት አብክቷቸዋል አለ። ምክንያቱም ከገማ ጭቃ ስለሰራ አፈር ወሰደ። እነኛ ደግሞ የገማ ጭቃ ይሆናል። ሱራ 15 26 ክፈተው። ከምድር ላይ የወሰደው ምን አይነት ጭቃ ይሆናል? እፎይ እኔ እዚህ ጋር አሁን እስልምናን እኮ ያዋረድክ ሳይሆን እኮ ክርስትናን ከፍ አድርገህ እኮ ነው ሰውን የምታስተምረው። እኔ አሁን እንደኔ ማለት ነው። ለምን አሁን እዚህ ጋር ከሚገማ ሸክላ የሚለውን ለምን ታሰምሩበታለህ? ሰውን ከሚጨለጨል ሸክላ ከሚገማ ጭቃ በእርግፍ ፈጠርን ይላል። ኦኬ ስለዚህ አሁን አላህ ሰብስቦ ገና የሰራው ያ የሚጣበቅ የሚገማ ጭቃ አላህ በእጆቹን የሰራው አደምን አይደለ? ቅድም አንብበናል። ስለዚህ አላህ በእጆቹ እንደዚህ አድርጎ ሰርቶታል አይደለ? አደምን። ኦኬ ስለዚህ አፈሩን ከየት ነው የወሰደው? አላህ ከምድር። ስለዚህ አላህ ምድር ላይ ነበር ማለት ነው።
እንዴ ምን ማለት ነው? እሺ እናንተ ጋር ታዲያ ከምድር አይደለም? ምድር ውስጥ ተፈጥሮ አይደል ወደ ገነት የገባው አዳም? ያልጠየቅኩህን አትመልስ። ንጽጽር ከሆነ ታዲያ መልስልኝ እንጂ ንጽጽር አይደለም። ጨርስ፣ እኔ ጋር ያለውን አስረዳሃለሁኝ። የራስን ጨርስ። እሺ። ስለዚህ ምድር ላይ አፈር ከተለያየ ቦታ አላህ ሄዶ ወሰደ። ከዛ በኋላ እሱን አቦካ። ከዛ ደምን ሰራው አይደለ? የሚሳነው ነገር ስለሌለ ላላህ ችግር የለውም። እዛው ካለበቱ ነው። ሁሉም ቦታ ስላለ እሱ ችግር የለውም። ኦኬ። ስለዚህ አላህ ሁሉም ቦታ አለ። አሁን እዚህ ጋር አለ አምላክ አይደል? ባይኖርም ያየናል። እሺ ለሱ ሚሳኔ አላህ ስለ እይታ አልጠየኩም እኔ። በእጁ ከምድር ላይ አይደል ወሰደው በእጁ። ስለዚህ ከምድር ጭብጥ አፈር ወስዶ ጭቃ አድርጎ እነኝህ አዳምን ቀርጾ ሰርቶታል። እናመሰግናለን። በደንብ አስተውሉ። ኦኬ፣ ሁለተኛ ጥያቄ። ስለዚህ አላህ ምድር ላይ ነበረ፣ በጭቃ ሰራው። አሁን አላህ የት ነው ያለው? ከሰማይ በላይ። ኦኬ፣ አደምን ከሰራው በኋላ ነው ከሰማይ በላይ የወጣው? እኔ አላውቅም እሱ። ስለዚህ ሱራ 7 ኦኬ፣ ተወቆይ። ስለዚህ በደንብ አስተውሉ። አስቀድሞ አላህ ምን ነበር ማለት ነው? እዚሁ እንደኛ ምድር ውስጥ ነበረ፣ which ፍጡር ውስጥ ነበረ። የእስልምና ዶግማ አላህ ከፍጡር ጋር ይነካካም አይገባም የሚለው ፈረሰ ማለት ነው። በወንድማችን መልስ ትልቁ ዶግማችን ብለው የሚያስቡት ወደ ፍጡር ውስጥ መቼም አይገባም አልገባም የሚለው አርጉመንታቸው ተመታ ማለት ነው። አንደኛ ወደ ሽንት ቤት የማይገባው ቆሻሻ ቦታ ስለሆነ፣ ስለዚህ የገማው ጭቃ ቆሻሻ ስለሆነ እጁን ታጥቦታል አልታጠበው? ምን ሽንት ቤት ማይገኘው ሽንት ቤት ሊገባ ማይችለው ቆሻሻ ስለሆነ ሽንት ቤት ብለሃል። አላህ በእጁ የገማ የሚገማ ሽንት ቤት ላይገማ ይችላል። እኔ ሽንት ቤት ብገባ ይግማ አይግማ ማንም አላየውም እና የገማ ጭቃ የተባለው ከአላህ አንጻር አላህ ገምቶት ነው። ማንም ስላልነበረ ያኔ ለፍጡር እንደሚገማና እንደማይገማ ስለሚያውቅ ከዛ ለእኛ እየነገረን ለእናንተ ይገማ ነው እንጂ እኔን ገምቶኛል አይልም። ስለዚህ ከሚገማ ጭቃ የፈጠረው ኦኬ፣ አላህን አይገማውም። ስለማይል ኦኬ፣ ስለዚህ ሲያቦካ ይመጥነዋል። አያገባውም፣ እሱ አያገባውም። ምን ያገባ እንዳትለው ቆየት ብላለሁ። አያገባውም። እሱ አላህን እየተናገረ ያለው ኦኬ ፋይን። ስለዚህ ማያገባው አላህ የገማ ጭቃ ቦካና ሲፈጥር እጆቹ 5 ጣቶች አሉት፣ መዳፍ አለው። 5ቱም ጣቶቹ ነክተውታል ጭቃውን። በምን አውቃል ይሄንን? እፎይ በምን አውቃል ይሄንን? በምን ያውቃል ማለት እኔ በምን አውቃለሁ? እንደሚያውቅ ነገር እኮ አክት እያደረክ ነበረ። አይ ያው ሎጂካሉን ስናስበው ያው አንተ ሎጂካሉን አይደለ 5ቱንም ጣት ነካው ምን አለው እያልክ እየነገርከኝ ያለው እኔም ሎጂካሉን ነው ለማመለስ እየሞከርኩኝ። ጨበጠ ከተባለ አንድ ነገር ሎክ ጨበጠ ከተባለ ሊሚቴሽን አለው ማለት ነው፣ ገደብ አለው። ሎክ ጨብጦ በእጆቹ አፈር ጨብጦ በሁለት እጁ ከሰራበት ያላ ጭብጥ አፈር
መስራት የሚችለው አደምን ከሆነ አላህ መጠን ያለው የተገደበ በቂያማም ቀን የሚታይ ስለሆነ እሱ ፍጡር ነው እያልኩ ነው። በተዘዋዋሪ አምላክህ ፈጣሪ ሊሆን የማይችል ነው። ምክንያቱም በስፔስ እና ፕሌስ ውስጥ የተገደበ የሆነ ነገር ጨብጦ መያዝ የሚችል ሎክ እንደ ግዑዝ አካል ጨብጦ መያዝ የሚችል ከዛ ያንን አጠፍጥፎ ደግሞ አብክቶ የሚሰራ በስፔስ እና ፕሌስ ውስጥ የተገደበ ያለው ስለሆነ በስፔስ እና ፕሌስ ላልከው ምን ማለት ነው? አልገባኝም። የተገደበ የሚለውን ምንድን ነው ቢሆን ታዲያ የሰው ስጋ ለብሶ አልመጣም። ታዲያ እንደዛ ከሆነ ፍጡር የሚያካልለው ካልሆነ አምላክን ክርስቶስ ማለት እንግዲህ ስጋ ለብሶ መጣ። እኛ ክርስቶስ በስጋ የተገለጠ አምላክ ነው። ስለ ክርስቶስ አስረዳ መጣ ከሆነ ስለ ተዋህዶ ማለት ነው ማለት ነው። ሁለት ልደት ማለት ነው። ተዋህዶ ማለት አምላክ ሰው ነበረ፣ ሰውም ደግሞ አምላክ ሆኗል ነው እምነቱ። እሱ ነው አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ከአብ ያለ እናት ተወልዷል ቅድመ ዓለም። ከዛ በኋላ ከእመቤታችን ደግሞ ሁለተኛ ልደት ተወልዷል። ምንም የሚከብድ ነገር የለውም። ምንም የሚከብድ የለም። ታዲያ ለምንድን ነው ከአላህ ጋር የምታመሳሰነው? እኛም አይወሰን መለኮት እንዳለ እያመንን የአንተ ላይ የተወሰነ ያለውን እኮ የአንተም ክርስቶስ አምላክ ነው ብለህ የምታምነው ክርስቶስ በስጋ ከመጣ ይህ ምንድን ነው ትርጓሜው? የማይካለል የማይወሰን አምላክ ከሆነ 210 ላይ ያለውን ጥቅስ በደመና ውስጥ ይከበባል የሚለው ልታሳየው እዛ ምን አለፋኝ የዚሁ እኮ ጨረስኩት። ምክንያቱም ጨበጣል ጭብጡ ከዛ ይከፋፈላል ነው ማለት ነው። በቃሉ የፈጠረው በቃ የፈጠረው አንተ ምን ብለህ ነው የምታምነው? ለመለኮት እነኚህ በፍጹም አይነገሩም፣ ለፈጣሪ ነው የሚነገሩት። መጨበጥ፣ መዘርጋት፣ መታጠፍ፣ መዘርጋት፣ መሄድ፣ መነሳት፣ መቆም፣ መቀመጥ እነኚህ ሁሉ ለመለኮት አይነገሩም። አሁን ያለ እጅ የትኛው ነው? ከየትኛው ነው የሚመደበው? ጭቃው እላው ላይ ተለጥፎ ከሚቀረው ወይንስ ጭቃው ውስጡ ገብቶበታል አላህ እጅ ውስጥ? ምክንያቱም የሚታይ ስለሆነ እናንተ አምላክ በደንብ አስተውል። የማይታይ መንፈስም አይደለም የሚታይ ነው። ያ የሚታይ ግዙፈት ያለው ከሆነ ያ ግዝፈት ያለው የሚታየው ነገር ደግሞ እጁ ሲጨብጥ ሲዘረጋ የሚያፍስ ከሆነ የፍጡር ባህሪን ነው ፕሮሰስ ያደረገው። ያ ጭቃ እጁ ላይ ወደ ሰውነቱ ሰርጎ ገብቷል ወደ አላህ ውስጥ ወይንስ ስላው ላይ ነው የተለጠፈው? መልስ መልስ እየጠበቅህ ነው። ይሄን አላውቅም፣ ይቅርታ። ለምን አልጠብቅ? በእናትህ እንደዚህ ያብራራሁት እንድመልስልኛል እንደ ቀለል አድርጌልህ
አላቅም እንትለኝ እንኳ አይደለም። ሳይ እንኳን ደህና መጣ። ጠይቄ ብሄድስ ቅር ይላል? ጠብቅ ትንሽ። ሳሂ አለ ናችሁ ክርስቲያን ሁላችሁም ሰላም ነው። በርቱ እየሰማ አለን። ስላየው ስላወራው ደስ ብሎኛል። በርታ። ክርስቲያን ቀጥልሽ። እሺ ሳይ ሰላም ብለናል። እንኳን ደህና መጣ። ያ ሙስሊሞች ምንድነው አላህን የተገደበ አካል አድርገው ስለሚስሉት ነው እነዚህ ሁሉ ጥያቄዎች የሚመጡት ማለት ነው። በባህሪው የተገደበ ነው፣ በቦታ ኦኩፓይድ የሚያደርግ አካል ስለሆነ ማለት ነው። አካሉ ከቦታ ጋር የሚነካካ በቦታ የተገደበ ስለሆነ በጣም ብዙ ጥያቄዎች ይመጣሉ። በቦታ አንድ ነገር በቦታ የሚገደብ ከሆነ በቃ ምንም ሌላ ብዙ ማብራሪያ አያስፈልግም፣ ፍጡር ነው። በቦታ የሚገደብ ከሆነ በቦታ ሊሚትድ የሚሆን ከሆነ አንድ ነገር በባህሪው በቦታ የሚገደብ ከሆነ ፍጡር ነው በኤሰንሱ ማለት ነው። ስለዚህ የሙስሊሞች አምላክ ደግሞ በኤሰንሱ በባህሪው የተገደበ ነው፣ ከአርሽ በላይ ነው። በባህሪው ይታያል፣ መታየት የሚችል ነው። በባህሪው አካል ያለው ነው፣ የሚታይ ቦታ ሊይዝ የሚችል የተገደበ ስፔስ ኦኮፓይ ማድረግ የሚችል ስለሆነ እነዚህ ሁሉ ጥያቄዎች ይመጣሉ ማለት ነው። ስለዚህ እጁ ፊዚካል እጁ የሚታይ ከሆነ ፊዚካል ከሆነ ከጭቃ ሲያቦካ ከጭቃ ጋር ተነካክቷል፣ ጭቃ ተለጥፎበታል ማለት ነው። ኦኬ አላህ ጭቃ መለጠፍ ለነሱ ምንድነው ማለት ነው? ሰው እንዴት አምላክ ወደ ምድር መጥቶ ሰው ይሆናል የሚለው ትልቅ ጥያቄ ይፈጥርባቸውና ይሄ ነው የአምላክን ክብር ይቀንሳል ብለው የሚያምኑት ራሳቸውን ስለሚጸየፉ ማለት ነው፣ ቅድም እንዳልኩት። ነገር ግን ጭቃ የገማ ጭቃ ግን እጁ ላይ ሲለጠፍበት ለአላህ ክብር ነው። የገማ ጭቃ ከሰው የሚገማ ማለት የሰው ልጅ የሆነ ባሪያ ፍጡር ነው የሚሆን ለመግለጽ ነው እንጂ ምንድን ነው ግን ነው ማለት ነው አይደለም። ገና የተፈጠረበት ነው። ገና እንደሚፈጠርበት ከሚገማ ጭቃ በደንብ አስተውል። ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። ኦልሬዲ ጭቃው የገማ ነበረ። በሐዲስም በእንትንም ልናመጣለን እንችላለን። ሙፈሲሮች አስቀድሞ ጭቃው ገምቶ ከዛ በሱ ነው የተፈጠርከው። ዋና ፖይንታችን እኛ የሚገማ የማይገማ በደንብ አስተውሉኛ ክርስቲያኖች። ፈጣሪን የሚያቆሽሽ ምንም ነገር የለም። ፈጣሪን የሚያቆሽሽ አንዳች ነገር የለም። ቆሻሻ ራሱ የሚነገረው ከኛ አንጻር ነው። ምንም ነገር የሚያቆሽሽ የለም። አንድ ለአምላክ መቆሸሽ ደግሞ አይነገርለትም። አምላክ ዘፍጥረት ምዕራፍ 1 ስትመለከቱ እንዲህ ፈጠረ፣ ሁሉ መልካም እንደሆነ አየ ይላል። ሁሉ መልካም ነው። እግዚአብሔር የፈጠረው ሁሉ መልካም ነው፣ ቅዱስ ነው፣ ንጹህ ነው። እሱ አርክሶ አይደለም የፈጠረው። ሰው በባህሪው ሊረክስ፣ ትእዛዝን መጣስ እነኚህ ናቸው እርክሰትን የሚያመጡት። ጸያፍም እነኚህ ናቸው። መቆሸሽ እነኚህ የሚነገሩት ከባክቴሪያዎች አንጻር ነው፣ ከበሽታ አንጻር ነው። ከገነት ከወጣም በኋላ መቆሸሽ ከሰውነት የሚወጡት ቆሻሾች በራሱ ከገነት ከመውጣት ጋር በተያያዘ የሚመጡ ናቸው። ለበቁ አባቶች፣ ለበቁ ክርስቲያኖች መቆሸሽ ራሱ አይነገርም። ራሳች ስድባቸውን አልቻልነውም። ኮመንት አትሳደቡ፣ ማሆን ነገር አትጻፉ። ስለዚህ ከገነት ሰዎች በመውጣታቸው ምክንያት ያ መቆሸሽ ተነግሯል። ከሰውነት መውጣት የፈሳሽ ነገሮች ራሱ ከገነት ከመውጣት ጋር በተያያዘ የመጡ ናቸው። ለማርያም አሁን እነኚህ ከን አይነገሩም። እነኚህ ቆሻሻ ነገሮች አይነገሩም። እሷ የጸጋ ጉድለት ስላልነበረባት የጸጋ ሙላት ስላላት ዳዊትም አስቀድሞ እነሆ ልዑል ማደሪያውን ቀደሰ ይላል። እሷ ቅድስት ነች፣ ማደሪያውን ቀደሰ ይላል። አሁን እነሱ ሙስሊሞቹ አላህ ወደ ሌሊቱ ቅርቢቱ ሰማይ እንደሚመጣ በየቀኑ ያምናሉ። ቅርቢቱ ሰማይ ውስጥ መጣ ማለት ይሄ ስፔስ በራሱ ፍጡር ነው። ይሄ ማለት ነው እዚህ ውስጥ መጣ ማለት ምን ሆነ ማለት ነው? ሰውነቱ ተካበበ ማለት ነው። ፍጡር ውስጥ ገባ ማለት ነው። ግን ሰማይን ንጹህ ጥሩ አድርገው ስለሚስሉት
ለአይምሯቸው አይጠርባቸውም፣ አይከብድባቸውም። እንደዛ አድርገው ነው የሚስቡት ሰውነትን። ይሄንን ግን ጽዩፍ ቆሻሻ አድርገው ይስሉታል ሰውነታቸው። ይሄ ከወደቀ እንትናቸው ጋር በተያያዘ ይሄ ከሰውነት የሚወጡ ቆሻሾች ምናምን ጋር በተያያዘ ራሳቸውን በጸያፍ ነገር እንትን ይሉትና ሰማይ ውስጥ መግባቱ አላህ መምጣቱ ወደ ሰማይ እስ ኖርማል፣ በስጋ መገለጡ ክርስቶስ ግን በጣም ይከብድባቸዋል ማለት እንደዛ አድርገው ይስሉታል። ሽንት ቤት ይገባ ሽንት ቤት ምናምን ነገር ኦልራይት። ታዲያ እንደዛ ከሆነ ምድር ላይ አላህ በእጆቹ አብኩቶ ሲሰራውስ ክርስቶስ ቃል አስቀድሞ የነበረው ሁሉን የፈጠረው የእኛን ስጋ መልበሱ ስጋን መዋሃዱ ቃል እንደዚህ ከከበዳቸው አላህ እጆቹ ላይ ጭቃ ሲያቦካ እንዴት ነው የሚያዩት? አንድ እጆቹ ድፍን ካልሆኑ ቆሻሻው ጭቃው መግባቱ አይቀርም ወደ ሰውነት ውስጥ ወደ አላህ ውስጥ ጭቃው ይዋሃደዋል ማለት ነው። ጣቶቹ የሚቆጠሩ 5 ስለሆኑ ጨበጠ ከተባለ ደግሞ 5 እንደዚህ መታጠፍ አለባቸው። ጨበጠም ብለው ስለሚያምኑ ማለት ነው። መዳፉ ላይ እነኝን እንትን ብለዋል ማለት ነው። ስለዚህ እነኚህ ክፍተቶች ካሉት ጭቃዎቹ አንድ ወደዚህ ፍጭረቅ የማለታቸው ቻንስ ሰፊ ነው። አሌስ እንደው አላሉም እንኳን ብንል ጭቃው እዚህ ላይ መለጠፍ ቻንሱ ሃይ ነው። እጁ ድፍን ከሆነ ደግሞ መጨበጥና አፈር መያዝ ከቻለ እንዲህ መዘርጋት መታጠፍ የሚችል ከሆነ በደንብ አስተውሉ። መታጠፍ መዘርጋት የሚችል ከሆነ የአላህ እጅ የተገደበ ነው። ምክንያቱም እንዲህ ስል የሚታጠፈው የሚዘረጋው በምን ውስጥ ስለሆነ በስፔስ እና ፕሌስ ውስጥ ስለሆነ ይሄ በስፔስ ውስጥ ነው እንዲህ የሚዘረጋው። ክፍተት ስላለ በፍጡር ውስጥ ነው የሚዘረጋው። ስፔሱ ከኔ እጅ ስለበለጠ ነው ልዘረጋበት የቻልኩት። ይሄ ድፍን ቢሆን ስፔስ ባይኖር እንዲህ ቢል ያው ልዘርጋ ብል እንኳን አልዘረጋም። ይሄ ራሱ ፍጡር ስለሆነ ስፔሱ ማለት ነው። ስለዚህ ከስፔሱ ስለሚያንስ ነው የአላህ እጅ እንዲህ ሊጨበጥ ሊዘረጋ የቻለው። ያ የተጨበጠው አፈር የጨበጠው እጁ ድፍን ከሆነ ቆሻሻው ጭቃው ወደ ውስጡ አይገባም፣ እላው ላይ ግን ይለጠፋል። የሚጣበቅ ጭቃ ስለሚል ማለት ነው። እሱንም አዘጋጀው ክርስቲያን ከሚጣበቅ ጭቃ ከሆነ እጁ ላይ ተጣብቋል ጭቃው ማለት ነው። እጁ ግን እንደ ወንፊት ከሆነ ጭቃው ወደ ውስጡ ይገባል ማለት ነው። ድፍን ነው አልገባበትም ካሉን፣ ድፍን ከሆነ እጁ ውስጡ ድፍኑ ምንድን ነው? ክፍተት ካለው ደግሞ ውስጡ ያ ክፍተቱን ፈጣሪ ነው ወይ? ሆሎቹ ራሱ ፈጣሪ ናቸው ወይ? ሙሉ ለሙሉ ድፍን ነው እንዳይሉን ደግሞ 5 ጣቶች አሉት። 5 ጣቶች አሉት ማለት 1 2 3 4 5 ተብለው የሚቆጠሩ ናቸው። ክፍተቶች አሉት ማለት ነው። ክፍተቶች ካሉት ነሰሰርሊ ሲጨበጥ ጭቃው የመውጣት ቻንሱ ሃይ ነው የሚሆነው ማለት ነው። ጭቃው የመውጣቱ ቻንስ ከፍተኛ ነው። አይወጣም ማለት አይቻልም ማለት ነው። ይሄንንስ እንዴት ያስማሙታል? ይሄንን እንዴት ማስታረቅስ ይችላሉ? ምክንያቱም አይነካካ የሚለው በምንም ተአምር ከዛ ውጭ ስለማይመጣው ማለት ነው። ቀጥርሽ ይሄ ጭቃው ደግሞ የሚጣበቅ ነው። ይሄ ጭቃው እኛ ከሚጣበቅ ጭቃ ፈጠርናቸው ይላል። ጭቃው ራሱ ምንድነው? ስቲኪ ነው፣ የሚጣበቅ ነው ማለት ነው። ስለዚህ ይሄ የሚጣበቀው ጭቃ አላህ እጅ ላይ ተጣብቋል ወይስ አልተጣበቀም? እርስ በራሱ መያያዝ የሚችል ከሆነ ጭቃው አላህ እጅ ላይስ ተያይዟል ወይስ አልተያያዘም? አንድ ላሳያችሁና አንድ ተፍሲር ሂስትሪ ኦፍ አጠበሪ ቮሊዩም 1 ስለ ክሬሽን ስለ ፍጥረታት የሚናገረው ላይ ፔጅ 263 ላይ እንደዚህ ይላል። ጋድ ኮዝድ አዳምስ ክሌይ ፈርመንት ቱ 40 ዴይስ። ይሄን ጭቃ ያቦካው 40 ቀን ሙሉ። እናንተ አሁን እህቶቻችን ቡኮ ስታቦኩ ስንት ቀን ነው? 3 ቀን ነው 4 ቀን ነው የምታቆዩት አይደለ? አላህ ደግሞ ጭቃውን አቦካና 40 ቀን ሙሉ አቆየው። ጭቃውን አብክቶ ፈርመንት አደረገው። ፈርመንት ሲያደርግ ያው ሽታ ይመጣል። 40 ቀን ሙሉ አገማውና ማለት ነው። and then put him together with his own hands። ከዛ በኋላ በእጁ
አቀለው አላህ በእጁ አቀላቀለው ይሄን የገማውን ፈርመንት ያደረገውን። ከዛ በኋላ ከፈርመንት ካደረገው ጥሩ ሽታ ጥሩ ነገር የሚወጣው ከቀኝ እጁ የተነሳ ነው ይላል። and his pleasant part in God's left ከዛ የሚያስጠላ ወይም ደግሞ አስቀያሚ ነገር የሚወጣው ከግራ እጁ የተነሳ ነው። ኦኬ ያላህ ግራ እጅ አስቀያሚ ነገር ነው የሚፈጥረው ማለት ነው። ቀኙ ጥሩ ነገር ነው ጥሩ ማለት ነው። የገማ ጭቃ ከገማ ጭቃ የተባለው አስቀድሞ የዘገነው አፈር ነበረ። ከተለያየ ቦታ ከቀይ ከጥቁር ከነጭ አፈር ዘገነ አላ። ከዛ እነኛ አፈሮቹ ደግሞ በግራና በቀኝ እጅ ነው። በደንብ አስተውሉ። ቀየጣቸው ይላል አለ። ከግራ እጁ ምን ሆነ? የሚገማ ጭቃ የሚገማ እንትን፣ ከቀኝ ደግሞ ጥሩ ሽታ ያለው። ስለዚህ እንዲገማ ራሱ ያደረገው ያላህ እጅ ነው ወይ? በግራ እጁ የዘገነው ኦኬ ሌሴ በግራ እጁ የሚገማ በቀኝ እጁ ደግሞ ጥሩ ሽታ ያላቸው አፈር ወጣ። አፈሩ አስቀድሞ እንደዚሁ ነበር። ከዛ ከቀኝ እጁ ሲወጣ የሚገማ ጭቃ ሆነ። ከግራ እጁ ከቀኝ እጁ ጥሩ ሽታ ነው አይደለ? ከግራ እጁ ደግሞ የሚገማ ከፈጠራቸው ራሱ ሌላ ታሪክ ደግሞ ይመጣል። ቀጥል። ያ God then wiped his hands one with the other and so mixed both pleasant and unpleasant። ከዛ በኋላ ምናል እጁን አራገፈና ይሄን ፕሊዛንትና አንፕሊዛንቱን አስቀያሚውንና ጥሩን ፓርት ቀላቀለው ይላል። that is why pleasant comes out forth from unpleasant and pleasant from unpleasant from the pleasant in man's constitution። ሰው ከእንደዛ የተሰራው ጥሩ ከመጥፎ እንደሚያደርገው ያላህ እጅ ነው ወይስ አይደለም? አንደኛ ያ ከሰራው በኋላ ደግሞ ምሽካት አልመሳቢ 119ን ቼክ አድርገው። ልክ እነኚህ የሚገሙና አሁን ከጥሩ እጁ ጥሩ ሽታ ያላቸውን አወጣ ካላ እጅ በዘገነበት፣ በግራ እጁ ደግሞ የሚገማ ጭቃ ወጣ። አፈር ዘገነ አስቀድሞ፣ የግራ እጁ የሚገማ አደረገው፣ ቀኝ እጁ ደግሞ ጥሩ ሽታ የሚሆን አደረገው። ከዛ የሚፈጥራቸው ደግሞ ሌላ ታምር አለ። God created Adam when he created him and stuck his right shoulder and brought forth his offspring white like small ants። ምን ይላል? አላህ አደምን ከሰራው በኋላ ቀኝ ትከሻውን መታው። ከዛ በኋላ ከሱም ደግሞ ነጫጭ ዘሮች ወጡ፣ ልክ እንደ ነጫጭ ጉንዳን የሚመስሉ ማለት ነው። and he stuck his left shoulder ከዛ በኋላ ደግሞ ግራ ትከሻውን መታው። አላህ ነው መቹ እንግዲህ። and brought forth his offspring black as though they were charcoal ከዛ በኋላ እንደ ከሰል ድንጋይ ጥቋቁር የሆኑ ዘሮች ደግሞ ከግራ ትከሻው በኩል ወጡ። then he said to the part of his right side ወደ በቀኝ በኩል የወጡትን ዘሮች እንደዚህ አላቸው to paradise ወደ ገነት ሂዱ and I don't care ስለናንተ አያገባኝም አላቸው። and he said to the part in the left shoulder በግራ በኩል የወጡትን ዝርያዎች ደግሞ እንደዚህ አላቸው to hell ወደ ገሃነም ሂዱ and I don't care ስለናንተ አያገባኝም አላቸው። ስለዚህ አፈር ዘገና አላ ሁለቱን አቦካቸው፣ የሚገማና ጥሩ ሽታ አደረገ እና ሁለቱን እንትን ብሎ ሰራ። 40 ዓመት አቆያቸው። 40 ዓመት ባቆየበት ውስጥ ኢብሊስ ደግሞ ከዛስ ነጫጭ ዘሮችን አወጣ። ቀጠለና ግራ ትከሻውን አደረገው። ተሰራው በኋላ አራገፈው። ከዛስ ጥቋቁር ዘሮችን አወጣ። ከዛ ቀኝ ትከሻው ላይ ነጫጭ ዘሮቹ ምን አላቸው? እናንተ የገነት ናችሁ አላቸው። ቀጠለና ግራ ትከሻውን መታ አደረገና ጥቋቁር አወጣ። እናንተ የገሃነም ናችሁ አላቸው። እስቲል በእጁን የነካቸው። አደምን የመጀመሪያ ሲፈጥረው ሃሎ አድርጎ ነው የፈጠረው። ክፍተት አድርጎ የሆነ ቦይ ነገር አድርጎ ነው የሰራው። ሃሎ አድርጎ ለመስራት ውስጡ ራሱ እንደዚህ እየገባ ምናምን ነበር ማለት ነው። ኦኬ አንብቦ አዲሱ አንብቦ። በነገራችን ላይ አላህ ሰውን ተጫውተው ነው የፈጠረው ማለት ይቻላል። ማለት እንደዚህ አይነት አምላክ አለ ብለን አናምንም። የሆነ አድቬንቸር የሚመስል ነገር ነው እንዳለ ስለ ክሪኤሽን፣ ስለ አፈጣጠር፣ ስለ መጀመሪያው አደም አፈጣጠር ሊቃውንቶቹ እንዳለ የሚናገሩት አድቬንቸር ነው የሚመስለው። አዳምጡት። ይሄ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 262 ላይ የሚገኝ ነው። ምን ይላል?
ሶ ጋድ ክሪኤትድ አደም አስ ሂውማን ቢንግ አላህ አደምን ፈጠረው ይልና he was a body of clay for 40 years and exterior of Friday ምንድነው 40 ዓመት ሙሉ ምንድን ነበር ጭቃ ብቻ ነበር ጭቃ ቅርጹን ሰራውና አላህ ነገር ግን ነፍስ አልዘራበትም ነበር 40 ዓመት ሙሉ ማለት ነው ሸክላ ብቻ ነበረ when the angels passed by him they were frightened by what they saw መላእክቶች እንኳን ይሄንን የተሰራውን ሸክላ ሲያዩ ይፈሩ ነበረ the angel most frightened was iblis ኢብሊስም ይፈራው ነበር ይላል he would pass by him kicking him and thus make a body produce a sound like a potter clay does ምን ይላል ከዛ በኋላ ኢብሊስ በዚህ ሸክላ ሲያልፍ ይመታውና ድምጽ ያወጣል የሸክላ አይነት ድምጽ ያወጣል ነካ ሲያደርገው የሸክላ ድምጽ ያወጣል ይላል that is meant by where God say from salsala like pottery clay ሰው ከሚጨለጨል አፈር ፈጠር ነው የሚለው ከዚህ የተነሳ ነው የወረደው የቁርአን አንቀጽ ማለት ነው then he would say what were you created for he entered his mouth and left from his posterior ከዛ በኋላ ኢብሊስ ምን ይለው ነበር አንተ ለምንድን ነው የተፈጠርከው ካለ በኋላ በአፉ ገብቶ በቂጡ ይወጣ ነበር ውስጡ ክፍተት ስለነበር ማለት ነው then he said to the angels don't be afraid of that one ይሄንን አትፍሩት ይላቸዋል ኢብሊስ መላእክቶችን ማለት ነው for your lord is solid አምላካችሁ የናንተ አላህ ጠጣር ነው whereas this one is hollow ይሄ ግን ክፍተት አለው ይላቸዋል አምላካችሁ ድፍን ነው የኛው ግን ክፍተት አለው አትፍሩት አስዋል የሆነ ስታቹ ነገር አደረጉት ሐውልት ነገር አደረጉት አሁን አላሁ ሰመድ የሚለው አሁን እና ኢብኑ አባስ እኮ ለዛም እኮ ነው አላሁ ሰመድ ማለት አላህ ድፍን ነው ብለው ይፈሰሩታል ድፍን ነው ያንኛውስ በአፉ በአፍንጫው በኋላ በኩል እየገባ እየወጣ ጅብሪል አይምን ኢብሊስ ተዝናናበትማ ይሄንኛው እንኳን ልንፈራው አይገባም ማምላክ አይሆንም ቀዳዳ ውስጡ ሙሉ ቀዳዳ ነው አለ ተዝናናበት አላህ ይሄ በጣም አስቂኝ ነው እሺ በአፈጣጠር ስነ ፍጥረት ላይ እንደዚህ አይነት ቀልድ የትኛውም ተአምር ላይ የለም ሰምተን አናውቅም ይሄ ፈጣሪ ሊሆን አይችልም እንደዚህ የሚሰራ ይሄ ተረት ነው አይ ፈጣሪ እንደዚህ አድርጎ ሰርቷል ካላችሁ ግን እንደዚህ አድርጎ ሰርቷል ይሄ እምነታችን ነው ምትሉ ከሆነ መቼ ነው ካዳላህ ካርሽ በላይ የሆነው ምክንያቱም እዚሁ በጭቃ ያቦካ ህፃኑንን እንደተጫወት ነው ከሰራ ሁሴን እንኳን አመጣ ሰላም እፎይ እንዴት ነህ መስገነው ይሄንን እንዴት ነው እንታየዋለን እያየሁት ነው ግን እንደዛ አይደለም አደረገ ልንገርህ ከአላህ በላይ አርሽ ነው ማለት ዓለምንም ሁሉንም የፈጠረ አላህ ነው ገብቷል አርሽ በላይ ነው ከአርሽ በታች ነው አንተ ልለየው አትችልም ገባ የና ያለው እሺ የና ያለው የት ነው ያለው እንግሊዝ አላህ እንግሊዝ ነው ለንደን ሽርሽ ኳስ ጨዋታ ዛሬ ላይ ነው የአርሰናል ደጋፊ ከሆነ ደስተኛ ነው ዛሬ ወተት ግዛለት አላህ አላልኩም ምን ያልኩ አንተ የት ነው ያለህ ያልክ መስሎኝ ነው እንጂ አላህ አላልኩም ስላላህ አንተ ሞኔን ያናቅም አንተ እኮ ዳቢሎስ ነህ ዳቢሎስ ማለት አንተ ሰይጣን የሸርሙጣ እናት ክትበዳ ግም አስመሳይ ሰው ነው እናት የትሙት አንተ ሰው አይደለም አንተ ባፍ ማለት ነው ባፍ ለንደንም እንደዚህ አይነት ስለዋለ ባፍ ለንደንም እንደዚህ አይነት ስለዋለ እስቲ በእንግሊዘኛ ሞክር ስለ ፈጣሪ ምናምን አያገባም አንተ ፈጣሪ ምን ታውቃለህ አንተ ፈጣሪ አታውቅም ነው ማለት ስለ ፈጣሪ አንተ ስለምንም ስለማታውቅ አንተ የጫፍ ለጫፍ ይዘህ ነው የምታወራ አንተ ገባ ጫፍ እሺ የምታውቀውን እስቲ ያስረዳን በእንግሊዘኛ ሞክር የምታውቀውን እስቲ ያስረዳን ዳቢሎስ በእናትህ ሰይጣን ካንተ እስራኤል ማለት እኮ አንተ ነህ እስራኤል ማለት አንተ ነህ የሸርሙጣ ልጅ አላህ እኮ ነው እስራኤሎችን ከዓለም በላይ ያደረጋቸው እኮ ሱራ 247 ላይ ከዓለም አልቄያቸዋለሁ ይላቸዋል
2:47 እንደዚህ አካባቢ ወጣ። ኤኒዌይስ ድንገት ቀየር ብሎ አላህን ሊያስረዳኝ ብሎ ወደ ስድብ ሲከብዳችሁ አትሳደቡ ሙስሊሞች በተቻላችሁ መጠን። አናቅም ማለት ሲቻል ሲከብዳችሁ ወደ ስድብነት መቀየር ኢስ ኖት ፌር።